الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه إن شاء الله ፕሮግራማችን ተከታታዮች ወንድምና እህቶች ኢንሻአላህ በቅ ብለናል ከትንሽ መጠፋፋት በኋላ ዛሬ እንግዲህ እንደተለመደው ቃዒደቱ ኑራንያ ትምህርታችንን እንጀምራለን። ከዚህ በፊት የለቀቅናቸውን ጥሩ ትምህርት እንዳገኛችሁባቸው ነግራችሁናል። ዛሬም በጣም ጥሩ በሆነ መልኩ ኢንሻአላህ በተረጋጋ መንፈስ ጥሩ ዕውቀት የምታገኙበትን ጥሩ ቤዝ የምትይዙበትን ጥሩ በሚባል ሁኔታ ጥሩ በሚባል ገለጻ ኢንሻአላህ ለማስረዳት እንሞክራለን። እዚህ ቦታ ላይ ያሉት ወሳኝ የሚባሉ ቁርአናችን ላይ ገብተን ብዙ ስህተት መንፈጽመው እዚህ ጋር ያሉ ነጥቦችን ባለመረዳታችን ስለሆነ የተወሰኑ ደቂቃዎችን ኢንሻአላህ ሶብር አድርገን ከተከታተልን ጥሩ የሆነ ትምህርት እንደምታገኙበት ኢንሻአላህ ተስፋ አደርጋለሁኝ። በቀጥታ አሁን ወደ ትምህርታችን እንገባለን ማለት ነው። ባለፈው አቁመን ከነበርንበት ነው የምንቀጥለው። ይህንን እዚህ ቦታ ላይ ዛሬ ደርሳችሁ ይህን ቪዲዮ የምትመለከቱ ወንድምና እህቶች ክፍል 1 እና ክፍል 2 እያለ ከዚህ ቀደም ያስተማርነው ትምህርት ብትመለከቱት እጅግ በጣም ጠቃሚ ይሆናል። ለዚህኛው ያ ቤዝ ስለሆነ ይሄ ደግሞ ለቀጣዩ ቤዝ የሆነ መሰረት የሆነ ስለሚሄድ ማለት ነው ኢንሻአላህ። አሁን በቀጥታ ወደ ትምህርታችን እንገባለን። እዚህ ቦታ ላይ የምናገኛት ከዚህ በፊት እንዳሳለፍነው እንግዲህ እያንዳንዱ ፊደል በተናጠል ለየብቻ ተመልክተናል። ምን አይነት ቅርጽ ይኖራቸዋል፣ ምን አይነት ነጥብ ይኖራቸዋል፣ እንዴት ልንለያቸው እንችላለን ፊደላቱን፣ እንዴት ቁርአን ላይ በተለያዩ ቅርጽ ቢቀመጡ እንኳን እንዴት ነቅሰን ማውጣት እንችላለን የሚለውን ከዚህ ቀደም በተገቢው እዛ ቦታ ላይ ለመማር ሞክረናል። ዛሬ ደግሞ ከዛ የቀጠለውን ኢንሻአላህ እናያለን። እዚህ ቦታ ላይ የምናያት ፊደል እንግዲህ ኑን ናት። ሌላ ፊደል እንዳትመስለን። አሁን እዚህ ቦታ ላይ በዚህ መልኩ የተቀመጠችው ማናት አለን? ኑን ናት አለን። ነገር ግን ኑንን እኛ ብዙ ጊዜ የምናውቃት እንዲህ እግሯ ሞላ ብሎ በዚህም ከፍ ብላ በዚህም በኩል እንዲህ ከፍ ብላ ነበር አይደለ? ግን ዛሬ እዚህ ቦታ ላይ በአንድ በኩል ከፍ ብላ በዚህ በኩል ደግሞ እግሯ ቆረጥ ብሏል። ቀዩን ተመልከቱ። እዚህ ቦታ ላይ ያለውን በዚህ ከፍ ብላለች። እሺ የኑን ቅርጽ ይዛለች። በዚህ ግን ልክ ከፍ ማለት የነበረባት ልክ ኑን ብለን እንድናቃት በዛ መልኩ አልተቀመጠችም። እግሯ ቆረጥ ብሏል። ግን እግሯ ቆረጥ ቢልም ይህችኛው ኑን ናት። እንዴት መለየት እንችላለን ካለን በዚህ መልኩም ተቀምጦ ከላይ አንድ ነጥብ ያለው ከኑን ውጪ ሌላ ስላሌለ ኑንን በቀላሉ መለየት እንችላለን። በዚህ መልኩ ተቀምጦ ከታች አንድ ነጥብ ካለው ባ ነው፣ የታወቀ ነው። ከዛ ውጪ ሌላ ስለማይኖር በዚህ አቀማመጥ ተቀምጦ ከላይ ሁለት ነጥብ ቢኖረው ታ ነው። ስለዚህ ምንም የሚያሳስተን ነገር የለም ማለት ነው። በዚህ መልኩ ተቀምጦ ደግሞ ከላይ 3 ነጥብ ቢኖረው ሳ ነው። ከታ በኋላ ያለችው ሳ ምላሳችን አውጥተን ሳ ምንላት ማለት ነው። ስለዚህ የሚያሳስተን ነገር የለም ማለት ነው። ኢንሻአላህ አሁን በቀጥታ ሌሎችንም በዚህ መልኩ እያየን እንሄዳለን። ይህችኛዋ ኑን ናት። እግሯ ግን ቆረጥ ለምን አለ ካላችሁ፣ ምክንያቱም ኑንን እንዲህ ሙሉ ሆና ክብ ሆና ነው የምናውቀው ካላችሁ እዚህ ቦታ ላይ አሊፍ ስለተቀጠለባት ነው። አሊፍ ስለተቀጠለባት ለአጻጻፍ እንዲመች አያችሁ፣ ለአጻጻፍ ኪታባው እንዲመች ለጽሁፉ እንዲመች በዚህ መልኩ ተቆረጠች እግሯ። ይሄ የጽሁፍ ህግን ተከትሎ ነው። የኢምላ የጽሁፍ ህግን የተከተለ አጻጻፍ ስለሆነ ነው። ሌላ ነገር የለውም። አሁን እዚህ ቦታ ላይ ኑን እግሯ እንዲከፍ ብሏል። እዚህም ቦታ ላይ እንዲከፍ ቢል ከዛ አሊፍን በላዩ ላይ ብንጨምረው በጣም ከፍ ብላ ይል ነበር፣ እስከዚህ ድረስ እንዲረዝም ነበረ። ነገር ግን ጽሁፉን አሳምሮ ለመጻፍ በዚህ መልኩ ኑንን እዚህ ቦታ ላይ እግሯን ቆረጥ ተደርጋ ከዚህ በኩል ደግሞ አሊፍ ተቀጠለባት። ይህ ማለት ኑንነቷን ይቀይራታል ማለት አይደለም። ለአጻጻፍ እንዲመች ነው ይህ የተከወነው። ስለዚህ ይህችኛዋ ኑን ናት። ከዛ በኋላ ይህች አሊፍ ናት። ምን እንላለን አንድ ላይ ስናያይዝ? ኑን አሊፍ። አያችሁ ተረክበው የመጡ ፊደላቶችን አይደል እያየን ያለ ነው። ሁለተኛው ደርሳችን አደርሱ ሳኒ ከላይ ለመመልከት እንደቻልነው ከዚህ ቀደም ባሳለፍነው ደርስ ላይ አሁን ተረክበው ያሉ ፊደላቶች 2 ሆነው 3 ሆነው የተቀመጡ ፊደላቶች፣ እነዚህ ፊደላቶች 2 ወይ 3 ሆነው ተረክበው እንዲህ ተጠናድተው ሲመጡ ምን አይነት ቅርጽ ኖራቸዋል የሚለውን ትምህርት እያየን ስለሆነ አሁን እዚህ ቦታ ላይ ኑን እዚህ አለች፣ እዚህ ቦታ አሊፍ አለች፣ ተረክበዋሉ፣ አንድ ላይ ተጠናድተዋሉ። ምን ብለን እናነባለን? ኑን አሊፍ ብለን እናያለን። ነገር ግን ኑን ፈትሐ፣ ኑን ከስራ፣ ኑን ዳማ ምናምን የሚለውን በኋላ እናየዋለን። አልደረስንም። አሁን ፊደላቶችን ለየብቻ ከላይ ተመልክተናል። 2-3 ፊደላቶች ደግሞ አንድ ላይ ተያይዘው ሲመጡ እንዴት ያለ ቅርጽ ኖራቸዋል፣ እንዴት ይነበባሉ የሚለውን እያየን ነው። ስለዛኛው ጉዳይ በኋላ ላይ እንመጣለን። ስለ ፈትሐ፣ ስለ ከስራ፣ ስለ ዳማ ምን ሐረካ እንዴት ከሐረካ ጋር እንዴት ሊነበቡ ይችላሉ ስለሚለው ማለት ነው። طيب ወደ ቀጣዩ እንግባ። እዚህ ቦታ ላይ የምናገኘው ታናት፣ እዚህ ቦታ ላይ የምናገኘው አሊፍ ነው።
ሌላ እንዳይመስላችሁ። ስለዚህ ምንም መደናገር የለብንም። ታ እግሯ እንዲከፍ ማለት ነበረበት። ነገር ግን ከአሊፍ ጋር ለመጻፍ ለኪታባው ለጽሁፍ እንዲመች እግሯ ቆረጥ ብሏል። በዚህ መልኩ ተቀምጦ ከላይ 2 ነጥብ ያለው ሌላ ፊደል ስላሌለ ይህንን ታ ማለት እንጂ ያለብን ሳ ለማለት መሞከር የለብንም። 3 ከላይ ስላሌለ ባ ለማለት መሞከር የለብንም። ከታች 1 ነጥብ ስላሌለ ማለት ነው። ስለዚህ ይህንን ቀጥታ እንዳያየ ነው አውቶማቲካሊ ታን ማለት ያለብን እግሩ እዚህ ቢቆረጥም ማለት ነው ለአጻጻፍ እንዲመች ነው። ስለዚህ ታ አሊፍ እንላለን ማለት ነው። እዚህ ቦታ ላይ የምናገኛት ያ ናት። በዚህ መልኩ ከስር 2 ነጥብ ኖሮት በዚህ መልኩ ተቀምጦ ከያ ውጪ ሌላ የሚያሳስት ፊደል ስላሌለ ቀጥታ እንደመጣን እዚህኛዋ ጋር ከ2 ነጥብ ከስር ካየን ያ መሆኗን ማወቅ አለብን። አጻጻፉ ግን ምናልባት ሌላ ጊዜ እናንተ የምታውቁት እንዲህ ያለ ጽሁፍ እንደ ኤስ ያለ ጽሁፍ ልታውቁ ትችላላችሁ። ነገር ግን አሁን እዚህ ጋር ከአሊፍ ጋር ለመጻፍ ስትባል እግሯ ቆረጥ ተደርጓል። በዚህም ከላይም ቆረጥ ተደርጓል። ስለዚህ ከያ ውጪ ደግሞ እንዲህ 2 ነጥብ ከስሩ ያለ ፊደል ሌላ ስላሌለ ያ መሆኗን እርግጠኛ መሆን አለብን። ያ ምን አይነት ቅርጽ አላት የሚለውን ከላይ ተመልክታችኋል ከዚህ ቀደም ባሳለፍነው ቪዲዮ ላይ። ስለዚህ ይህችኛዋ ያ ናት። ቀጥሎ ያለው አሊፍ ነው። ምን እንላለን? ያ አሊፍ እንላለን። ይህችኛዋ ሳ ናት። ለምንድነው ሳ ያልኩት? እግሯ እዚህ ቆረጥ ቢልም እግሯ ከፍ ባይልም 3 ነጥብ ከላይ ኖሩት በዚህ መልኩ የተቀመጠ ከሳ ውጭ ስላሌለ ቀጥታ ሳ ነው የሚለው። ይሄኛው አሊፍ ነው እንደተነጋገር ነው። ሁሉም ለአሊፍ አሊፍ ስላለ ማለት ነው። ስለዚህ ሳ አሊፍ እላለሁኝ ማለት ነው። እዚህ ቦታ ላይ ማገኘው ባን ነው። ባ ሌላ ጊዜ እንዲህ እዚህ ቦታ ላይ እንደ ኑን ሆና ከዛ በኋላ እግሯ ከፍ ብሎ ከስር 1 ነጥብ ነበር የምናገኘው። አሁን ግን ከሲን ጋር አብራ እንድትጻፍ ሲፈለግ ለጽሁፉ ሲባል እዚህ ቦታ ላይ እግሯ ቆረጥ ተደርጓል። ስለዚህ በዚህ መልኩ ተቀምጦ ከስር 1 ነጥብ ያለው ደግሞ ሌላ ፊደል ስላሌለ ቅርጹ ቢቀየርም ምንም ችግር የለም። ባ መሆኑን ማወቅ ይኖርብናል። ስለዚህ ባ እንልና ሲን እንላለን ማለት ነው። እዚህ ቦታ ላይ ያ 2 ነጥብ እዚህ ቦታ ላይ ያየናት ያ ናት። ከለሩ ቢቀየርም ሌላ እንዳይመስላችሁ። ከለሩ ስለተቀየረ ቅርጹ ስለተቀየረ ሌላ አይመስላችሁ። ከስር 2 ነጥብ ኖሮት በዚህ መልኩ የሚቀመጥ ሌላ ፊደል ስላሌለ ያለና ከዛ ሲን። ስለዚህ ባ ሲን ያ ሲን እንላለን። ያው አንዴም ሙሉ ልበላችሁ። ኑን አሊፍ፣ ታ አሊፍ፣ ያ አሊፍ፣ ሳ አሊፍ፣ ባ ሲን፣ ያ ሲን። ጠይብ አሁን ወደ ቀጣዩ እንሄድ። እዚህ ቦታ ላይ የምናገኛት ኑን ናት። ከሲን ጋር ስለምትቀጠል በዚህ መልኩ ተቀመጠች። እዚህ ቦታ ላይ ኑን እንዲህ ተቀምጣ ነበረ። እዚህ ግን አያችሁ አጠር ተደርጋ ተቀመጠች። እዚህ ቦታ ላይ በሰፊው እንዲህ የተቀመጠችው ከአሊፍ ጋር ስለምትቀጠል የሚጻፈው ለአጻጻፍ የተመቸው እንዲዘርጋ ማለቷ ነው። እዚህ ግን ከሲን ጋር ስለምትቀጠል በዚህ መልኩ ለመጻፍ አልተመቸም። ለምን? ለጽሁፍ አይገጥምም። ስለዚህ ሲን እዚህ ቦታ ላይ ኑን ስትቀጠልባት ኑን በደንብ አጠር ማለት አለባት ከሲን ጋር ለመቀጠል። እዚህ ቦታ በደንብ ሰፋ ያለችው ከአሊፍ ጋር ስለምትቀጠል ጽሁፉ በዚህ መልኩ ስለሚመች ነው ሰፋ ያለችው ኑን። ሌላ ፊደል ግን አይደለችም። ከላይ 1 ነጥብ ያለው በዚህ መልኩ የሚቀመጥ ሌላ የለም። እዚህ ቦታ ላይ ያለችውም ደግሞ ኑን ናት። ግን ቅርጿ በዚህ መልኩ ስለተለወጠ እዚህ ጋር ያወኳትን ኑን እዚህ ቦታ ላይ እንዴት ኑን ልትሆን ትችላለች? እኔ እኮ ኑንን ማቀው በዚህ መልኩ ነው ማለት የለብንም። ቅርጹ ይቀያየራል። ቢቀያየርም ግን ከላይ 1 ነጥብ ኖሮት እንዲህ ያለ ቅርጽ ካለው ወይ ደግሞ ሌላ አይነትም ቅርጽ ቢቀያየር ከላይ 1 ነጥብ ያለው ምን ሊሆን ይችላል ብላችሁ ፊደሉን ካሰባችሁ በዚህ መልኩ ተቀምጦ ከላይ 1 ነጥብ የሚኖረው ኑን ነው። ስለዚህ ኑን ሲን እንላለን ማለት ነው። ዛልን ትመስላለች ምናምን ካላችሁ ዛል አይቀጠልም። ከሌላ ጋር ተቀጥሎ ስለማይጻፍ ከቀኝ በኩሉ ዛል ከቀኝ በኩሉ ዛል ላይ ምንም አይነት ፊደል አይቀጠልበትም። ከማይቀጠሉበት ፊደል ነው። ኑን ግን አያችሁ ከሲን ጋር ተያይዛለች፣ ተቀጣጥላለች። ስለዚህ ዛል ናት ብለን ልንገምጥ አንችልም። ዛል ከቀኛቸው ተቀጥሎ ሌላ ፊደል አይጻፍበትም። ለብቻው ነው የሚጻፈው ዛል። ዳልም እንዲሁ 7 ፊደላቶች አሉ፣ ወደፊት እናያቸዋለን። ስለዚህ ዛልን ልንገምጥ አንችልም። ቀጥታ ማናት? ኑን ናት ብለን ነው ማሰብ ያለብን። ከዛ ሲንን ያው እናቃታለን፣ ጥርስ አላት። ስለዚህ ኑን ሲን። እዚህ ቦታ ላይ በዋነኛነት እንድታውቁ የምፈልገው እዚህ ቦታ ላይ ያወቃችኋት ኑን እዚህ ቦታ ላይ ቅርጿን ስለቀየረች ሌላ ፊደል አትገምቱ። ኑን ራሷ ናት። ታሲን አያችሁ፣ ታዚ ሰፋ ብላ ነበር፣ እዚህ ጋር አጠራለች። ምንም ችግር የለውም። እዚህ ከአሊፍ ጋር ለመጻፍ ሲባል እንዲዘርጋ ብላ ነበር፣ እዚህ ቦታ ላይ ጠበብ ያለችው አነስ ያለችው ከሲን ጋር ለመጻፍ በዚህ መልኩ ስለሚመች ነው አነስ ያለችው እንጂ ሌላ ሐሳብ ሌላ ካልኩሌሽን ኖሮት አይደለም። ስለዚህ ታ ብለን ሲን እንላለን። እዚህ ቦታ ላይ ሳ እናገኛለን። ሳ እዚህም ሰፊ ነበር፣ እዚህ ግን አጠራለ። ለምን? እንደነገርኳችሁ በቃ አንዴ ከነገርኳችሁ ሌላውን በዛው ቀይሱስ። ሳን ከሲን ጋር ለመጻፍ በዚህ መልኩ አጠራረግናት። ከአሊፍ ጋር ግን ሰፋ ብላ ስለምትጻፍ ሰፋ አለች፣ ሌላ የለውም። ሳ ሲን እንላለን። እዚህ ደግሞ ሳ ከጂም መጣች። ስለዚህ ሳ ጂም፣ ታ ሐ። እቺ ሐ ናት። ጂም ከመሃል ነው 1 ነጥብ ያለው። ሐ ምንም ነጥብ የለውም።
እዚህ ቦታ ላይ ደግሞ የምናገኛት ኑን ናት። ከዛ በኋላ ኋን ነው የምናገኘው። ኑን ኋ እንላለን። ስለዚህ ቅርጻቸውን በቀየሩ ቁጥር አንሸወድ። መሀል ላይ እነዚህ ሶስቱን አይታችሁ ከሆነ ጂምና ኋ ቅርጻቸው ተመሳሳይ ነው። ነገር ግን ሶስቱን መለየት የምንችልበት አንድ ነገር አለ። እሱ ምንድነው? ለጂም መሀሉ ላይ ነው ነጥብ አለው። ስለዚህ ከዚህ ውጪ በዚህ ቅርጽ ተቀምጦ መሀሉ ላይ ነጥብ ያለ ከጂም ውጪ ሌላ ፊደል ሊኖር አይችልም፣ የለም። እዚህ ጋር ደግሞ ሐ ጋር ስንመጣ ደግሞ ምንም የለም። ስለዚህ ምንም አለመኖሩ ራሱ ምልክት ነው ማለት ሐ ለመሆኗ ምልክቷ ምንም ነጥብ አለመኖሩ ነው። ምንም ነጥብ አሌላት በዚህ መልኩ የተቀመጠች ማናት ካለን ሐ ናት። ስለዚህ ምንም ነጥብ አለመኖሩ በራሱ ምልክት ነው ሐ ለመሆኗ። ምክንያቱም ሐን ነጥብ ባለመኖር ነው የምናውቃት። طيب እዚህ ቦታ ላይ ደግሞ ኋን እናገኛለን። በዚህ መልኩ ተቀምጦ ይህን ቅርጽ ይዛችሁ አውቃችሁ ከዛ ከላዩ አንድ ነጥብ ካለ ካ አንልም። ካ ወደ ከዚህ በፊት አሳልፈናል። ካ ይሄ ደረቅ አድርገን ካ ምንለው እሱን አይደለም እዚህ ቦታ ላይ ያለው። ይሄ ከጉሮሯችን መጀመሪያው ክፍል የሚወጣ ነው። ለአንዳንድ ጊዜ አህ ምናምን ስንል የሆነ ምራቅ ለማጥፋት እንዲህ ስንል የምናገኘው ነውና ምን እንላለን? ብለን እናወጣዋለን። ስለዚህ ኑን ኸ አንድ ላይ ደቅላላችሁ። ኑን ሲን ታ ሲን ታ ሲን። እዚህ ቦታ ላይ ሺን አይምሰላችሁ፣ ይሄ ታ ነው። ምክንያቱም ሺን እንደ ሲን ተጽፎ ከዛ በኋላ እንደ ሲን ተጽፎ ከዛ በኋላ 3 ነጥብ ነው የሚኖረው። አያችሁ ጥርስ ኖረውና ለሺን ጥርስ ኖረውና 3 ነጥብ፣ ይሄኛው 3 ነጥብ እዚህ ጋር ነበር መኖር ነበረበት ሺን ቢሆን። ይህቺ ግን ጥርስ የላትም። ስለዚህ ታ ናት እንጂ ሺን አይደለችም 3 ነጥብ ስላለው። ሺን ምንጊዜም ጥርስ አለው፣ ከላይ 3 ነጥብ ይኖረዋል። ታ ግን ጥርስ የለውም፣ እንዲህ እንደ ሲን ያለ። ስለዚህ በዚህ እንለያለን። ታ ሲን ታ ጂም ታ ሐ ኑን ኸ። በትንሽ ኢንሻአላህ በጥራት በደንብ እያደረገን እንቀርባለን። በደንብ ተከታተሉ ኢንሻአላህ። ቲክቶክ አካውንታችንም ላይ እንዲሁ ትምህርቶችን እንለቃለን። ፎሎ አድርጉ። እዚህም ላይ ደግሞ ዩቲዩብም ላይ ደግሞ ኢንሻአላህ ሰብስክራይብ አድርጉ። ብዙ ትምህርቶችን የተጅዊድ ትምህርቶችንም እንለቅላችኋለን። ትምህርቱን ተከታትላችሁ ኮሜንት መስጠት ትችላላችሁ። ለሌሎችም ሼር አድርጉላቸው። የምትፈልጉት ነገር ካለ ይሄ ቢሰራልን፣ ይሄ ትምህርት ቢሰራልን ብላችሁ ካላችሁም እዚህም ትምህርት ላይ ደግሞ በዚህ መልኩ ቢሰራልን ብላችሁ አስተያየት መስጠት ይቻላል ኮሜንት ሴክሽን ላይ። ስለዚህ አስተያየት ብትሰጡን ከእናንተ ፍላጎት ጋር የሚሄደውን እናንተን ይበልጥ የሚጠቅመው ለእናንተ ስለምንሰራ እናንተን ይበልጥ ይጠቅማል ያለውን ኢንሻአላህ እናዘጋጅላችኋለን፣ እንሰራላችኋለን። ለዛሬ እዚሁ ላይ እናበቃለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወአስሐቢሂ